ማርስ ላይ የተገደሉት ገዳያቸው ፋኖ ነው ነገር ገዳያቸው ፋኖ ነው ብሎ አንድ መረጃ ሰጠው። ፋኖ የትራምፕን መንግስት ማንቀጥቀጥ አንችልም ወይ? ይሄ አንድ ቢሆን የትራምፕን መንግስት ማንቀጥቀጥ አይችልም። አባ ገብረ ኪዳን ይቅርታ ጠየቁ። ሴተኛ ዳር የሚባሉ ቃሉን በጣም እጅግ ይቅርታ እየጠየቁበት በአደባባይ ገሃድ የወጣው የባዕድ አምልኮ። ሰላም እንደምን አላችሁ? ይህ ዩዳ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ ልጆችን እያመጣን እንማማርበታለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነበዋለሁ። አሁን ቀጥታ ወደ መጀመሪያው ቪዲዮ እንለፍ። የሃይማኖት ተቋማት ጉባኤ አሁን መግለጫ አውጥቷልና በጣም ያስገረሙ ሶስት ነገሮች ልንገራቸው። አንደኛ ነገር ገዳያቸው ፋኖ ነው ብሎ አንድ መረጃ ሰጠው። ፋኖ እንደሆነ ጭምር ነው ገዳይ የተናገረው። ሁለተኛ ሟቾቹ ኦርቶዶክሳውያን ብቻ አይደሉም ብሎ መግለጫ አውጥቷል። ሶስተኛ ደግሞ ጥቃቱ የተፈጸመው ሃይማኖታዊ ሳይሆን እንዲሁ ሌላ አጀንዳ ያለው ጉዳይ አድርጎ ቀሲስ ታጋይ መግለጫ አውጥቷልና የምንጠብቀው መግለጫ ነው። በእውነት ከልብ እናመሰግናለን። ቴንኪው ብለናል። እዚች ላይ የሆነ ነገር የወስቲሽ ነገር ብቻ ላስተውሳችሁ። ፋኖ ኦርቶዶክስ ነው ተብሎ ነበር። እቺን እንዴት ረሳችኋት? ሰው እንዴት እንደጠፋ እያያችሁ ነው። እንግዲህ የሃይማኖት ሀገር ናት የምትባል ኢትዮጵያ እንዲህ በአደባባይ ባዕድ አምልኮ እንዴት እንደሚከበር እያያችሁ ነውና በጣም ያሳዝናል። አባ ገብረ ኪዳን ይቅርታ ጠይቀዋል። አባ ገብረ ኪዳን በትምህርታቸው የምናውቃቸው በጣም የምንወዳቸው የዘመናችን ቅዱስ ዮሐንስ የምንላቸው ብዙዎችን የሚመልሱ፣ የሚቆጡ፣ የሚገስጹ፣ የሚያስተምሩን እኛም የምንመካባቸው የምንኮራባቸው የአራቱ ጉባኤያት መምህር የሆኑ ሊቅ ናቸው። አባ ገብረ ኪዳን ምን አጥፍተው ነው ይቅርታ የጠየቁት? ሴተኛ ዳር የሚባሉ ቃሉን በጣም እጅግ ይቅርታ እየጠየቁበት ለሰው ቅርብ ለማድረግ ብቻ እህቶቻችን ጋር ይሄዱና ስንት ብር ተከፍሎሽ ነው ወንድ የምታሳድር ይሏቸዋል። እና ይሏቸውና ይህን ያህል ስል ይሄን ልስጥሽና ቢያንስ የሰንበት ቀን ነፃ ሁኚ ልጄ ከእግዚአብሔር ጋር ታረቂ ይሉ ነበር ይባላል። በግሌ እኔ አሁን እየመጡ የሚያለቅሱብኝ ምዕመናን አሉ። የቤት ኪራይ የምከፍለው አጣው፣ ወልጄ ክርስትና ማስነሻ አጣው የሚሉ የምችለውን ሁሉ እሰጣለሁ። ከየት አምጥተህ ቢባል እኔ ደሞዝ የለኝም፣ መጽሐፎችን ግን እጽፋለሁ። የጻፏቸው መጽሐፍ የሚያስገኙኝን ለምዕመናን እሰጣለሁ። አሁን መስጠት የለ መግለጽ አይደለም። በህይወቴ ከምጨነቅባቸው ነገሮች መካከል ምዕመን አቅርቦልኝ የማልፈታው ጥያቄ ነው። በጣም ያስቸግረኛል። እርቦኛል ብሎኝ መስጠት አልመቻል በጣም የሚያስጨንቅ፣ መምህርነቴ ያስገድደኛል። ይህንን ለማድረግ ጳጳስ መሆን አይጠይቅም። ይህንን ለማድረግ ህሊና ያለው ኦርቶዶክሳዊ ሰው መሆን ነው የሚጠይቀው። ይቅርታቸው ለምን ነበር እንደሰማችሁት? ከዚህ ሁሉ ንግግር መካከል በቃላቸው ባንደበታቸው ሁላችንም በምንሰማው በምንጠቀምበት ቃል ሴተኛ አዳሪ ብለው ስለገለጹ ለቃሉ አጠቃቀም ነው ይቅርታ የጠየቁት። እነዛ ሴቶች እንዴት ወድቀው እንደነበር ነው የሚናገሩት። እነዛን ሰዎች ማዳን እንዴት እንደሚቻል አባቶች እነዛን ሰዎች ለማዳን ምን ያደርጉ እንደነበረ ቢያንስ ሰንበትን ለእግዚአብሔር እንዲሰጡ እንዴት ያደርጉ እንደነበር ያስተማሩበት ነው። ሰውን ሰርቶ ለእግዚአብሔር ማበረከትን የሚመስል የመምህርነት ድርሻ የለም። የጳጳስነት ድርሻ የቸገረን ረድቶ መደገፍ እንጂ ገንዘብ መሰብሰብ ብቻ እንዳልሆነ ያስረዱበት ነው። ያስረዱበት አግባብ፣ የተረዱበት አግባብ፣ ለኛ የገለጹበት አግባብ ከሚገባው በላይ በቀላል ቋንቋ ለኛ የሚገባን ነበር። ነገር ግን ለኔ ደረሰኝ ይቅርታ ጠየቁ የሚል ነው። የትኛው ነው ይቅርታ? ለቃሉ አጠቃቀም ነው ይቅርታው? እሳቸውም ለቃሉ አጠቃቀም ነው ይቅርታ ያሉት ሴተኛ አዳሪ ስላሉ። በጣም እውነት ቃልዮትን ያሰማን እንደነ ለአባታችን ተባችሁታል። እነሱ እቺን ቃል ተጠቀሙት ነው ይቅርታ የጠየቁትና
እኛ በቀን ሙላችን ስንት ሐሜት ስንት ስድብ እንሳደባለን። ስንት ይቅርታ ብንጠይቅ በቃ ቀን ሙሉ ይቅርታ እየጠየቅን ነበር የምንለው ማለት። በሃይማኖታችሁ አትፈሩ፣ በማተባችሁ አትፈሩ። የምትሰሩበት ቦታ፣ የምትማሩበት ቦታ፣ የምትነግዱበት ቦታ ክርስትናችሁ እንዲታይ የማትፈልጉ ከሆነ ኒቆዲሞስ መጀመሪያ የነበረበት ችግር አለባችሁ ማለት የመጀመሪያው ስቴጅ ላይ ነው ያላችሁት ማለት። ደፍሮ እኔ እንዲህ ነኝ ማለት አቃተው። ብዙዎቻችን እንደዚህ ነን እኮ ነጠላቸውን ጥፍጥፍ አድርገው እኮ ከቢሮ ሲወጡ ቤተክርስቲያን ነው ሄደው ለማለት የሚፈሩ ሴቶች አሉ። ቤተክርስቲያን ለመሳለም ጓደኞቹ ፊት የሚያፍር እኮ ጎረምሳል። ክርስቶስ በእኛ ሳያፍር አሁን እኛ በሱ ልናፍር ነው? እንዳናፍር በእውነት እውነትን ክርስቶስ በእኛ ሲያፍርብን በእኛ ኃጢአትን ሲያፍር እኛ ቤተክርስቲያን ለመሳለም በታክሲ ራሱ እያለፍን እኮ በስመ አብ ወወልድ ወመንፈስ ቅዱስ ራሱ ለመሳለም ራሱ እንፈራለን። የሚገርም ነገር እኮ ነው። ይህ ውስጥ ሌላ እምነቶች እንዴት በአደባባይ ትክክል ራሱ ያልሆነውን እምነት ቀን ሙሉ ሲጫው እንዴት እንደሚውሉ እኛ ምን ያስፈራራን? ወለተኛ መንገድ ላይ ሆነ መቻ እንደሆነ እዚህ አንተ ዲሲ ስንት ቤተክርስቲያን ነው ያለው? ስንት ቤተክርስቲያን ነው ዲሲ ያለው? ንገረኝ። ከ40 በላይ ቤተክርስቲያን አለ። 40 ቤተክርስቲያን አለ። ከዚያ እያንዳንዱ 5 ካህን ቢኖር ስንት ካህን አለ? 40 ጊዜ 5 ስንት ካህን ይኖራል? በእያንዳንዱ 100 ምዕመን ቢኖር ስንት ምዕመን ይኖራል? ይሄ አንድ ቢሆን የትራምፕን መንግስት ማንቀጥቀጥ አይችልም? ይችላል። ስለዚህ እዚህ ስራ እንጀምር ነው የኔ ጥያቄ። ከዚህ ስራ እንጀምር። ይሄኛው እኛ ነፃ ሀገር ያለ ነው ሰዎች በሌሎቹ ሀገር ያሉት በግብጽ ብትሄድ በሶሪያ ብትሄድ በሌሎቹ ብትሄድ ውጭ ሀገር ያሉት ሰዎች ናቸው የሚሟገቱ። እዚህ ሀገር ቤት ያለው ተይዟል፣ አይችልም። አንዱ ይገደላል፣ ሌላኛው ቀደም እንዳልኩ በተለያየ መልክ ተይዟል። ስለዚህ እነዚያ እዚያ ያሉት ኢቭን ቤተክርስቲያን ገብተው ቅዳሴ ቀድሰው ማቅረባቸው እንኳን ሊመሰገኑ ይገባል። ነገር ግን አሁን ይሄ ትክክል ያላደሉትን እየደገፍኩ አይደለም። ትክክል ያላደሉ ሰዎች አሉ በእነሱ የተቀመጡ። እንደዚህ ጊዜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተመችቷት አያውቅም የሚሉ ሰዎች እኮ አሉ። እኔ እነሱን እኮ እያልኩ አይደለም ያለው። ከዚያ ያለፈ ተጨንቀው በሽምግልናም በእድሜም የገፉ የሚያነቡ አባቶች አሉ። በቀደም አቡነ ቀውስጦስ የተናገሩትን አልሰማህም? ያንን አትጠቅሱትም? 200 ቤተክርስቲያን ተዘግተውብኛል ብለው ሲያለቅሱ ነው የሚውሉት እና አቡነ ቀውስጦስ። ስለነሱ ማንም ይናገራል? እነሱ ስለሚያነቡ ሽማግሌዎች እኮ የሚናገር የለም። ስለዚህ እናንተ እዚያ ላይ ካልተናገሩት ላይ ማድረጉን ትታችሁ በሚናገሩት ላይ ከፍተኛ ስራ መስራት ብትችሉ ማህበረሰቡ በውጭ ያለው ማህበረሰብ አንድ ሆኖ ቢነሳ ይሄ ነገር ይለወጣል ነው የምለው። እኛ የምንችለው የማይችሉት ካልቻሉ አልቻሉም። እኔ ስለተናገርኩ እነሱ ሊችሉ አይችሉም። እኔ አርጉ ስላልኩ ሊያደርጉ አይችሉም። ነገር ግን እኛ ማድረግ የምንችለው ቻዮቹ ሰዎች ለምንድን ነው የማናደርገው ነው ጥያቄ። ይሄን ጥያቄ መልስልኛ አንተ ራስህ። ለምን? ምክንያቱም አንተ ዲሲ ነው ያለው፣ አብረከሶቹ ጋር ከብዙዎቹ ካህናት ጋር ጓደኛ ነህ፣ ብዙ ነገር አለ። በየቤተ ክርስቲያኑ እንኳን ስለዚህ ጉዳይ የሚያነሳ የለም። ለምን? አሜሪካን ሀገር ሆኖ ዲሲ ሆኖ ለምንድን ነው የሚፈራው? ምክንያቱም እዚያ ጥቅም አለው። አሁን እዚያ አሜሪካ ኢትዮጵያ ሄደው እኮ በየቦታው እየዞሩ ስብከት የሚሰብኩ ትልልቅ ሰዎች እኮ አሉ። አሁን ስማቸውን ልጠራቸውም አልችልም። ከነሱ ላይ ጣትህን ስትቀስር ላይ እዚያ ውስጥ ያሉትማ የሚችሉትን እየሞከሩ ነው። እነዚያን ምንደኞቹን ትተን ማለት ነው። ምንደኞቹን በሶስት ነው መከፍላቸው። እኔ የደከሙ አሉ፣ የሚናገሩ አሉ፣ የማይሰሙ ነገር ግን ደግሞ ይሄ እንዳይነሳ የሚከላከሉ አሉ። ሶስት ናቸው ያሉት ሰዎች። እዚህ ግን ምን ምክንያት አለው ነው ጥያቄው። ምን ምክንያት አለው እንዳይነሳ አንድ እንዳይሆን? ምን ምክንያት አለው? ንገረኝ ምክንያቱ። ይሄንን ነው እኔ ልልህ የምፈልገው። የሃይማኖት አባቶች ነን በሚሉት ዙሪያ ሰው እየተገደለ እየተቀነጠሰ ሊቃነ ጳጳሳቱ ፌስቡክ ይጠቀማሉ። አይተው ገለል ብለን እንዳይነካቸው። አልሰማሁም፣ አላየሁም። በዚህ ጉዳይ ላይ ምንም ቢሆን በሌሎቹ ጉዳዮች ላይ እኮ ሲኖዶሱ ሊሰበሰብ ይችላል። በካህናቱ ሞት ቤተክርስቲያን መቃጠል ጉዳይ ከሆነ ዝም። ይናገር ሰው ካለ ቢታሰር ዝም። ይናገር ሰው ካለ ቢሰቃይ ዝም። ካህኑ አይቶ ያለ ክፋት ያለው ውንብድና ያለው ጭካኔ ያለው ሌብነት ያለው ማጭበርበር ያለው ማስመሰል ያለው ውሸት ያለው በጣም ብዙ ነገሮች አሁን በአገልጋይ መንደር ነው። ተሰሚነት የነበራት ዓለምን ታንቀጠቅጥ የነበረችው ቤተክርስቲያን ዛሬ አገሯ ላይ ምንም አትሰራ። ምንም ለምን እንደሆነ ታውቃላችሁ?
ማድረግ በሚገባን ጊዜ ምንም ስላላደረግን የመደመጥ ክብራችን ከአፋችን ተወስዷል። ታልላል። አላህ ይወድሻል፣ አላህ ይወዳችኋል፣ አላህ የሚወዳችሁ። እንግዲህ እነሱም ስብከት ሳይሻለን አይቀርም ብለው ወደ ወጥቷል መሰለኝ ወይስ ጴንጤው ነው አላህ ይወድሻል እያለ ወደ ራሱ እምነት ሊያመጣቸው የፈለገውና በጣም የሚገርም ነገር እግዚአብሔር እኔንም ከሰው እኩል ቆጥሮ ወንጌል መስክሬ ሰው ጌታን ተቀበለ። ጌታ እግዚአብሔር ኢየሱስ ያድናል። አመስግኑ ጌታን። ሰው ወደ ጌታ መንግስት መጣ። እንግዲህ እንዳልክ ቆይቷል መሰለኝ ወደ ምንፍቅና ህይወት ከሄደ እንዴት እስከሆነ አንድ ሰው ብቻ መምጣት ቻለ? እሱን ይገረመኝ ግራ ይገባኝ እሱ ነው ማለት ገና አንድ አመጣው ብሎ እንግዲህ እያለቀሰ ነው ወንጌል እየመሰከረ ነው እያለቀሰና በጣም ግሩምኛልና እንዳልክ በጣም ጥሩ ስራ እየሰራ ነው። በዚሁ ቀጥልበት ማለት ፈልጋለሁ። ለዛሬ የነበረን ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። ሰላም ሁኑልኝ።